ውስጥ ያዘለቅሶ ሰው አይችል ደርሶ ሲጠበቅ የነበረው ኢትዮሪካ አልበም ተለቋል። በዘመናዊ የኢትዮጵያ ሙዚቃ ታሪክ የራሱን አሻራ ያስቀመጠው በተለይም ከ1990ዎቹ አጋማሽ ወዲህ በአድማጮቹ ዘንድ ከፍ ያለ ተወዳጅነትና ተቀባይነትን ያተረፈው ድምፃዊ የዜማና ግጥም ደራሲ ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ የሙዚቃ አልበም የሆነው ኢትዮሪካ በአርቲስቱ ይፋዊ የዩቲዩብ ገጽ ተለቋል። የአልበሙ መድረስ ከተነገረ 3 ዓመታት በኋላ የተለቀቀው ይሄው አልበም አስቀድሞም እንደተነገረው 18 ስራዎችን ሲይዝ ቲንታጎ ከተሰኘውና በአስገኘው አሽኮ ወይም አስጌደንዳሾ ከተሰናዳው የወላይትኛ ቋንቋ ግጥም በስተቀር ሌሎቹ ሙዚቃዎች ግጥምና ዜማ ሙሉ በሙሉ በራሱ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የተሰሩ ናቸው። በዚህ አልበም ላይ ከተካተቱት ሙዚቃዎች መካከል ይዜና እስከተጠናቀረበት ሰዓት ድረስ ብቻ በቅድሚያ የተለቀቀው ጀንበር የተሰኘው ሙዚቃ፣ በስፋት እያነጋገረ ያለው ዳስጣል የተሰኘው ስራ፣ በአረብ አገራት ለሚኖሩ ኢትዮጵያውያን ሴቶች የሚሆን መልእክት አለው የተባለለት መሬማ የተሰኘው ሙዚቃ አልበሙ በተለቀቀ በጥቂት ሰዓታት ውስጥ ብቻ እያንዳንዳቸው 1 ሚሊዮን ተመልካች ሲያገኙ ሌሎቹ ሙዚቃዎችም እንዲሁ ከግማሽ ሚሊዮን በላይ እይታን አግኝተዋል። በጠቅላላው የዜና እስከተጠናቀረበት ሰዓት ድረስ ሙሉ አልበሙ ከ6 ሚሊዮን በላይ እይታዎችን አግኝቷል። በተለይም ዳስጣል፣ ስምምነ፣ ያዞምባ የተሰኙት ስራዎች ይበልጡኑ በአገራዊ ጉዳይ ላይ የሚያተኩር ሐሳብ ሲያንጸባርቁ አገራዊ አንድነት፣ ኢትዮጵያዊነት፣ ፍቅር የተንጸባረቀባቸው እንደሆኑ ለማየት ተችሏል። ያዞምባ የተሰኘው ስራውን በተለያዩ የኢትዮጵያ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያ እንዲሆን ማበርከቱን ድምፃዊው አመልክቷል። ጀግኖች አርበኞች ያቆዩት ኢትዮጵያዊነትና ሰንደቅ ዓላማ ስለመገፋቱ ባቀነቀነበት ዳስጣል የተሰኘ ሙዚቃው አዲስ አበባ አዱ ሸገር የሁሉ አይደል መላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋል ኢትዮጵያዊነት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ባሳደገኝ ቀዬ ባደግሁበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት የሚል መንፈስ አስተጋብቶበታል። በሌላ በኩል ስምምነ ወይም ጉሬጌ በተሰኘው ስራው ደግሞ ሀገር ከሌለች ኢትዮጵያውያን እንደማይኖሩ ከዘር ተልቆ ቢታይ ኢትዮጵያውያን የማይለያዩ ናቸው የሚል መልእክቱን አስተላልፎበታል። ተጣላሁና ከወንዝ አልባ እንዴት ልታረቅ ከራሴ ጋር